በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መልክአ ሥላሴ አብ ወልድ ወመንፈስ ቅዱስ ሆይ የፍጥረታትን ሁሉ ስነ ባሕሪ ፈጥሮ በበላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ በተመኘሁ ጊዜ ግብር ሦስትነታችሁን ለማግኘት በተመራምሮ አንድነትን ከሦስትነት ሳልቀላቅል የመለኮትን አንድነት በዘላለማዊት ሕልውና አምናለሁ። አብ ወልድ ወመንፈስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በአንድነቱ ጸንቶ ለሚኖር የባሕሪ አምላክነታችሁ መለኮታዊ እጅ ከተከለው ተክለ ጽድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ትመግቡኝ ዘንድ ደጅ እጠናለሁ። እኔ አገልጋያችሁ። አብ ወልድ ወመንፈስ ቅዱስ ሆይ ስነ ጽላቶት ከኅብረ በረድ ይልቅ ጽሩየ ባሕሪ ለሆነው ለራስ ጸጉራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጸሎቱ እጅ መንሻችሁ የሆነ ነገሥተ ባሕታዊ የተባለ ብዙ ገድለ ሦስትነታችሁን ካስተማረ ሦስቱ የምስጋና ቃል በተጨማሪም አንድ የኃያላን ጌታ በመባል የአንድነታችሁ ምስጢር ተረጋገጠ በትክክል። አብ ወልድ ወመንፈስ ቅዱስ ሆይ የነፍስና የሥጋ ገዢ እንደመሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕሰ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነታችሁን ዘውድ በኢያሱ ራስ ላይ አቀዳጁ። በስም ሦስት በባሕሪ አንድ አምላክ ብሎ በማመን በስማችሁ ቤተ መቅደስን አሳንጿልና። አብ ወልድ ወመንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡራን ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ ዓይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በፍጡራን ሁሉ የበላይ ገዢ ለመሆን ተነሳስቶ ጸላይ ዲያብሎስ ከባለሟልነታችሁ ወጥቶ ከማኅበረ መላእክት በተለየ ጊዜ ባሪያችሁና በአምሳላችሁ ሰውን ፈጥራችሁ በሱ ቦታ ተካችሁ። ክብር ምስጋና ይግባችሁ ለዘላለሙ። አብ ወልድ ወመንፈስ ቅዱስ ሆይ በአመፃው ፍዳ ብዛት ድንጋጼ እስኪይዘው ድረስ አመፀኛውን ለሚመራመሩ ቀናብርታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ነቀዝ የማያበላሸው የዕንቁ ባሕሪ መዛግብቶች ናችሁና ቸርነታችሁ በዚያች ፍርድ በሚሰጥባት ዕለት ገሃነመ እሳትን አጥፍቶ የሲኦልን ትላትል አጥቅቶ ነፃ የወጣው አድርገኝ። አብ ወልድ ወመንፈስ ቅዱስ ሆይ ዓይኖችን ለፈጠሩ አይንቶቻችሁ ሰላምታ ይገባል። ቅድምናችሁ ጥንት የሌለው ነውና። ስሉስ ቅዱስ ሆይ እሳትን ያለ እሳት የሚያነድ ውሃውን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውስጣዊ ሰውነቴ ምግብ ለአፋዊ ሰውነቴ የነጭ ሐር ልብስ ይሁን። አብ ወልድ ወመንፈስ ቅዱስ ሆይ ርዕይ የሚከተለው ምስጢራትን ለሚሰማ የበጎ ጸሎት በር ለሆነ መለኮታዊ አዝናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሦስታችሁ ፀሐይ በያዕቆብ በትሮች ላይ አበራ። ስለሆነም ለአሁኑ የታላቂቱ የጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ሆኑ። አብ ወልድ ወመንፈስ ቅዱስ ሆይ ብርሃናትን ከመፈጠራቸው በፊት በብርሃንነታቸው ላሉ መላትሃችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጭፍሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ለውጥ ንጉሥ መከራ አድኑ። የቅናት እሳት የሚነድበት የሐሜት ትል ወይም ነቀዝ የተመላበት የምድር ገሃነም እሱ ነውና። አብ ወልድ ወመንፈስ ቅዱስ ሆይ የምስጋናን መሥዋዕት ለሚያሸቱ አናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና ድሆችና ችግረኞችን ድንጋይ ጠራቢ አድርጎ ሰማያዊ የነፍሴን ቤት ይሠራልኝ ዘንድ በሕንፃ ወራት የአናጺዎችን አለቃ የሚሆን ምጽዋትን ይዘዙልኝ። አብ ወልድ ወመንፈስ ቅዱስ ሆይ እሳታዊ ነበልባላዊ ለሚሆን ከናፈራችሁ ሰላም እላለሁ። ስሉስ ቅዱስ ሆይ
ቸርነት የባሕርያችሁ ነውና ይቅርታ አድርጉልኝ። የተስፋ ጥመኛውን ቀዝቃዛ ውኃ እንኳ ማጠጣት ሲገባኝ ይልቁንም ድውዩን ሄጄ የሚጎበኝበት እግር እያለኝ ሃይማኖቴ ከምግባር ሕይወቷ ተለይታለችና ቸርነታችሁን ላኩልኝ። አብ ወልድ ወመንፈስ ቅዱስ ሆይ የሰላም መድረክ ለሆነ መለኮታዊ አፋችሁ ሰላምታ ይገባል። ለተዋህዶ ሃይማኖት ዱር ወይም ገዳም አበባው ጌጡ ናቸው። ስሉስ ቅዱስ ሆይ በአንድ ከተቀረጸ የጣዖት አምልኮት በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛው አምላክ አምልኮቴን ለውጡልኝ። አብ ወልድ ወመንፈስ ቅዱስ ሆይ ሥጋዊ አስናን ላይደሉ አስናናችሁ ሰላምታ ይገባል። ለተዋህዶ ሃይማኖት ደመናም ዝናባት ናችሁ። ስሉስ ቅዱስ ሆይ በመንፈሳዊ ውስጣዊ ልቡና ውስጥ ሥጋችሁን በሠራችሁ ጊዜ በጨለማ የተከበበች የሲና ሕግ ከአይሁድ ጋር ተወገደች፣ ለሕጋችሁም ቦታው አለቀቀች። አብ ወልድ ወመንፈስ ቅዱስ ሆይ ነገር ሁሉ ከመነገሩ አስቀድሞ በመናገሩ ላይ ለነበረ አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ መንበር መንግሥታችሁ ሥጋዊ መንበረ መንግሥትን የሚያስደነግጥ ነው። ሕጋችሁን በተላለፈና ትእዛዛችሁንም ባፈረሰ ጊዜ የሚገባውን የጥፋት ገጽታ የቴዎዳስ ዓይን አየ። ገሊላዊው ይሁዳም የሞት ጎዳናን ተጓዘ። አብ ወልድ ወመንፈስ ቅዱስ ሆይ የእሳቱን ነበልባል ሰንሰለት ቆራርጦ ሰጥ ለሚያደርግ ቃላችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የታታሪ ነጋዴ ልዩ ገንዘቡ ናችሁና ቅዱሳንን በመንፈስ ቅዱስ ከሚወልድ ችሮታችሁ በንስሐ በተወለዱ ጊዜ ጴጥሮስ የመንግሥተ ሰማይን መክፈቻ ተቀበለ። ምዕመናንን ያሳድድ የነበረ ጳውሎስም የወንጌል መምህር ሆነ። አብ ወልድ ወመንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየ ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ እርጩት። የእንስሳት ደምና የጣዖት አምልኮት እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና። አብ ወልድ ወመንፈስ ቅዱስ ሆይ ስለ ጥልቅ ንስሐ የተነሳህያን ስቴ አንባ ደም አስፈላጊ ለሆነ ጉሪያችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነት ባለጸጋ ናችሁና ከባለሟልነታችሁ አታውጡኝ። ከባለሟልነት አውጥታችሁ በችልታ ከተመለከታችሁኝ ሚካኤል ገስግሶ ሥጋዬን ለማስገኘት ይሆንለታልን? ወይስ ገብርኤል በክንፉ ከንፎ የነፍሴን ሕይወት ሊሰጠኝ ይቻለዋልን? ክሂሎቼ ከእናንተ ብቻ ነው እንጂ። አብ ወልድ ወመንፈስ ቅዱስ ሆይ ክሳደ አዳምን ለፈጠረ መለኮታዊ ክሳዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በቸርነታችሁ ከኃይላችሁ ኃይልን አሳትፉኝና በሥጋዬ ጠፈር ወይም ሰማይ ላይ የአርሳኔዎስ ፀሐይ ገድል ትቆም ዘንድ እዘዙ። ቀድሞ በታች በመሬት ያለ ኢያሱ በላይ በሰማይ ያለ ፀሐይን በቸርነታችሁ ኃይል ሊያቆም ችሏልና። አብ ወልድ ወመንፈስ ቅዱስ ሆይ የዓለምን መሠረት ለተሸከሙ መታክፍታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የማይነቅዝ የማይለወጥ የኖህ የመርከቡ ዕዳውና ከማየ አይሃ ቀዝፋችሁ ያወጣችሁት የኖህ አሻጋሪ ዋናተኞች ናችሁ። አቤቱ ሰው አምላክ ሰው ሆኖ በተዋህዶ በዙፋናችሁ ላይ ተቀምጦ ባዩ ጊዜ ሱራፌልና ኪሩቤል ከእግሩ በታች ሰገዱ። በሱ ፈቃድ እነሱ ተፈጥረዋልና። አብ ወልድ ወመንፈስ ቅዱስ ሆይ በማዕከላዊነትና በምልአት ከጽንፍ እስከ ጽንፍ ተንሰራፍተው ለሚገኙ እሳታውያን አክናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጠላት የሽንገላውንና የተንኰሉን የቃላት ጦርነት በእኔ ላይ በከፈተ ጊዜ ለመቋቋም እችል ዘንድ የመጋደል መጽሐፍ ሰልፍን አስተምሩልኝ። አብ ወልድ ወመንፈስ ቅዱስ ሆይ መጽሐፍ እንደ ተናገረ
የሰው ዕውቀት የመላእክት አእምሮ ተመራምሮ ለማይደርስበት ቅድመ ዓለም በበትረ ቅድምና ለተጠበበ ዘባናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባሕርይ አንድነታችሁ ቅድመ ዓለም የነበረ ዛሬም ያለ ለዘላለም ጸንቶ የሚኖር ነውና በውጭ በአፋ በግዙፍ አካል የሚታየውን ውስጣዊ የሰውነቴን ሕንፃ ከመፍረስ አድናችሁ ለእናንተ ማረፊያ አድርጉት። አብ ወልድ ወመንፈስ ቅዱስ ሆይ የንጉሣዊ ምክር ከተማ ለሆነው መለኮታዊ እንግዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ መርከብ መልሕቅ ናችሁና የጠላት ዲያብሎስ የምቀኝነቱ የተንኰሉ መልአክ ሊያጠፋኝ በተከታተለ ጊዜ አስቀድሞ እስራኤልን ከባሕር መስጠም እንዳዳናቸው የቸርነታችሁ ባሕረ ፍቅር የማዳን ኃይሉ በእኔ ላይ ይገለጽ። አብ ወልድ ወመንፈስ ቅዱስ ሆይ የአገልጋዮቹ የጻድቃን መጠለያ ለሚሆን መለኮታዊ ሕጽናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከልቡናው የምትመነጩ የኢያሱ ፈሳሽ ውኃ ናችሁ። ስለዚህ በሥጋውም በነፍሱም እናንተ አድራችሁበት በረድኤት ትጠብቁታላችሁና እንደ አባቱ እንደ አብርሃም ወደ ድንኳን አይመለከትም። በምርኮ ላይ እንደነበረው እንደ ዳንኤልም መስኮቱን ከፍቶ ወደ ኢየሩሳሌም ይመለከት ዘንድ አልፈቀደም። አብ ወልድ ወመንፈስ ቅዱስ ሆይ አዳምን ለፈጠሩ መለኮታዊ እጆቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ፈጣሪዬ፣ ገዢዬ፣ ቸር ጠባቆቼ እናንተ ናችሁና የነቢያት አለቃቸው የእስራኤል መሪያቸው ነቢዩ ሙሴ ኦሪትን ከጻፈ በኋላ የአውሴ መምህር መጽሐፍ ሦስትነታችሁን አስተማረኝ። ወልደ ነጎድጓድ ዮሐንስም የምስጋናችሁን ጎዳና መራኝ አመለከተኝ። አብ ወልድ ወመንፈስ ቅዱስ ሆይ የአዳምን ወርች ላጸና መለኮታዊ ወርቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከምድር ዳር እስከ ምድር ዳርቻ ጸብን፣ ክርክርን የምታጠፉ እናንተ ናችሁና የተንሣሕያን ሀብተ ንስሐ በልቡናዬ መዝገብ አከማቹ። ለመንግሥታችሁም ከዓይኔ የሚወርደውን የእንባ ግብር አገባ ዘንድ በፍቅራችሁ ሰውን ደስ እንዳሰኝ ፍቅር አንድነትን ስጡኝ። አብ ወልድ ወመንፈስ ቅዱስ ሆይ የጸላይ ዲያብሎስ ክርክር ለሰባበረ ላደቀቀ ኃይለ ኩርናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ያለ ድካም የቸርነት ገበሬዎች እንደመሆናችሁ መጠን የይቅርታ ዘራችሁን የባሕርያችሁን ፍቅር ስንዴን አድርጋችኋልና ወርሃ ዘርን በማስቀደም ወርሃ ማረርን በማስከተል በእርሻችሁ የሰው ልቦና ውስጥ የእውነት አዝመራ ሰመረ፣ አፈራ። አብ ወልድ ወመንፈስ ቅዱስ ሆይ ሰማይና ምድርን በማይመረመር ሥልጣኑ የሚመጥን የሚከነዳ መለኮታዊ ክንዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ምስኪኑ ድሃው አልዓዛር በነዌ ደጅ ወድቆ እየጋረ እየጣረ ምጽዋት በለመነ ጊዜ እንደ ተሳለቀበትና የገንዘብ ፍቅር ካታለለው ካረጀው ከባለጸጋው የስስት ልብስ ልማድ አላቀው ወይም አውልቀው ባማረ በአዲስ የሐር ግምጃ ምጽዋት አስጌጡ። አብ ወልድ ወመንፈስ ቅዱስ ሆይ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለሙም በአንድነት በሦስትነት ጸንታችሁ የምትኖሩ እናንተ ብቻ ናችሁና ኤልያስ ከእርሻ ያንዱን ትልም የሚያረካ ዝናብን ለማዝነብ ቢከለክለኝም እንኳ እናንተ ግን በልቡናዬ እርሻ ላይ ሰላም ዝናባችሁን አዝንቡልኝ። አብ ወልድ ወመንፈስ ቅዱስ ሆይ ከጽፍሮቻቸው ላልተለዩ መለኮታዊ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ ባሕሪ አዳራሻችሁ ንብረቱ የማይጎድልበት ገንዘብ የማያልቅበት ነውና በደሉ ኃጢአቱ ከድህነት ላይ ከጣለው በኋላ የሰውን ልጅ አዳምን ባበለጸጋችሁት ባጸናችሁት ጊዜ የሰማይ መላእክት ካሁን በፊት ያላዩትን ችሮታ አዩ። ስለሆነም መላእክት የሰው አገልጋዮች ተባሉ። አብ ወልድ ወመንፈስ ቅዱስ ሆይ የወርቅ ልብስ አስፈላጊያቸው ላይደለ መለኮታዊ ጎኖቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ዳሩ ግን
ባሕርያችሁ በሚያስፈራ በሚያስደነግጥ ልብስ መብረቅ የተሰወረ ነው እንጂ። አቤቱ መንገድ ጠራጊው መጥምቁ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌለ መንግሥታችሁ ጻድቁ ቆርኔሌዎስ በተጓዘበት ወደ ምጽዋት ጎዳና ይምራኝ። አብ ወልድ ወመንፈስ ቅዱስ ሆይ የፍጡራንን ሁሉ ሆድ ወይም ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በጽርሐ አርያም ባለ ዙፋናችሁ ሳላችሁ ባለሙ ሁሉ ምሉዓን ናችሁ። ለሌላው ወገን ምክርን የማያሻው ባሕሬ መለኮታችሁ በላይ በሰማይ ሳለ የምድርን መሠረት ይመረምራል፣ ይቈጣጠራል። የምድርንም መሠረት አምድ ተሸክሞ በላይ በሰማይ ይኖራል። አብ ወልድ ወመንፈስ ቅዱስ ሆይ የአስተሳሰብ ልዩነት ለሌለበት ልቡናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳም ከእኛ እንዳንዱ ሆነ ብላችሁ እንደ ተናገራችሁ መጠን አንዲት ስግደት ይሰገድላችኋል። አቤቱ የመንግሥታችሁ ድምፀ መለኮት በአደባባይ በተሰማ ጊዜ ሰባልዮስ ሁከት ጸጥ አለ፣ የሞገዱም ማዕበል ጠፋ። አብ ወልድ ወመንፈስ ቅዱስ ሆይ በሕላዌ አካል ትክክል ለሚሆኑ ክልያቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከእናንተ ከሦስቱ አካላት አንዱ አካል እግዚአብሔር ቃል ይቅርታ ለማድረግ ዓለምን በጎበኘ ጊዜ የአባቶች ተስፋ በድንግል ማርያም ተፈጸመ። የነጻነት አርማ መስቀልም በቀራንዮ አደባባይ ተተከለ። አብ ወልድ ወመንፈስ ቅዱስ ሆይ በበጎ ሐሳቡ በቸርነቱ ለሚታወቀው ሕሊናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከከላውዴዎን ይልቅ የካራንን ምድር የመረጠ አብርሃም የሦስትነታችሁን ትክክለኛ ሦስትነት ከተረዳ በኋላ ከድንኳኑ በስተ ምሥራቅ ወይም ባሻገር 3 ሰዎች ተመለከተ። ከሦስቱ አንዱ ከልጅ ልጄ ተወልጄ አድንሃለሁ የሚል ቃል ኪዳን ተቀበለ። አብ ወልድ ወመንፈስ ቅዱስ ሆይ ከውስጣዊ ባሕርያችሁ የሚገኝ ቸርነታችሁን ሰላም እላለሁ። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋትን አጎናጽፉኝ። ከድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖትም ከሰባራ አጽሙ አንዲት ስንጥር እንኳ ከልክሎኛልና። አብ ወልድ ወመንፈስ ቅዱስ ሆይ መታጠቂያው የቸርነት ሰቅ ለሆነው ወገባችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አምላክነታችሁ በለዓም እንደሚያመልክበት ጣዖት ከንቱ ያይደለ የባሕሪ አምላክነት ነው እኮን። አቤቱ የቸርነታችሁ ምልክት ወደ እውነተኛ ውሳኔ መርቶ ያደርሳልና ባለመሥዋዕቱ አብርሃምና ለመሥዋዕት የሚቀርበው ይስሐቅ ከመሠዊያው ቦታ ይደርሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጁ። አብ ወልድ ወመንፈስ ቅዱስ ሆይ በዓይን ለማይታይ ሕልውናችሁ ተመራምሮ ለማይደረስበት አቋጾቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ ብርሃን ነጭ ሐር ግምጃ ሠራተኞች እንደመሆናችሁ ቸርነታችሁ አካሌን የምሸፍንበት የሰማዕትነት መልበሰ ልብስ የለኝምና ይልቁንም ሕፃኑ ቂርቆስ የተጎናጸፈውን መልበሰ እሳት በሰውነቴ ላይ ልጎናጸፍ አልቻልኩምና። አብ ወልድ ወመንፈስ ቅዱስ ሆይ የፍጥረታትን ሁሉ አብራክ ለሚያሰግድ አብራካችሁ ሰላምታ ይገባል። እነርሱም የሰማርያን ሰብኮላህም ተጨማሪነት ፈጽሞ የማይፈልጉ ናቸው። ስሉስ ቅዱስ ሆይ አቤቱን ያገልጋያችሁን ባለሟል አድርጉኝና እንደ መላእክት አሰልጥኑኝ። ከሰብአዊ ተገዥነትም የገዥነት ሥልጣን አቀዳጁ። አብ ወልድ ወመንፈስ ቅዱስ ሆይ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግሮቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የአዳምና የሔዋን ፈጣሪዎቻቸው እናንተ እንደመሆናችሁ የምርኮኞች ነፃ አውጪ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ። ሐሰተኝነት የደኃ ኃጢአትም ሥረ መሠረቱ እነሆ ተነቃቀለ። አብ ወልድ ወመንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ግብርን የሚያስከፍል የቀራጮች አለቃ የሚሆን ለበደለውም ስለ አንድ ፋንታ
4 እጅ የከፈለ ከገንዘቡ እኩሌታ ከፍሎ ለነዳያን እንደመጸወተ እንደ ዘኬዎስ ዕድል ፋንታ ቸርነታችሁ ይቅርታን ቸርነትን ያስተምረኝ። አብ ወልድ ወመንፈስ ቅዱስ ሆይ በአሳነ መባረቅት ለሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ረቂቅ የሆነ የችሮታ ገንዘባችሁን አታሳጡ። እውነተኛ የቸርነታችሁን ገንዘብ ጥሪት ቀማኛ ሽፍታ በቀማኝ ጊዜ ስለ እኔ ተግቶ የሚያዝን የሚያለቅስ እንደ አባ ይስሪን ያለ ደግ ሰው ፈጽሞ አይገኝምና። አብ ወልድ ወመንፈስ ቅዱስ ሆይ ከጭፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁ ክብር ከፍ ያለ ነው። የልስጥራን ሰዎችም ያልህመት መሥዋዕት እንሰዋላችሁ እስከ ማለት ደርሰው ለመረጣችኋቸው ሐዋርያት ሰገዱ። አብ ወልድ ወመንፈስ ቅዱስ ሆይ ለማይመረመረው አካለ ቆማችሁ ሰላም እላለሁ። ስሉስ ቅዱስ ሆይ ዓለምን ከባሕርያችሁ ብታስገኙ እንጂ በእናንተ ላይ ዓለም የለባችሁም እኮን። አቤቱ ስለ አባታችን አዳም ከእናንተ አንዱ አካላዊ እግዚአብሔር ቃል በለበሰው ሥጋ የጲላጦስን እንግዳ መከራ በመቀበሉ ሆሳና ባርያም ሆሳና ባርያም ሆሳና ባርያም በማለት በአንድነት ትመሰገናላችሁ። አብ ወልድ ወመንፈስ ቅዱስ ሆይ በመጽሐፍ እንደተነገረው በማንኛውም ጾታ መልክ ልዩነት ለሌለው መልካችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሃዲ አርዮስ የባሕርይ አንድነታችሁን በከፋፈለ ጊዜ ሰይፈ መዓታችሁ ተበቅሎ ያጠፋው ዘንድ ያለ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣጥሶ ይጥለው ዘንድ ተገቢ ሆነ። አብ ወልድ ወመንፈስ ቅዱስ ሆይ እኔን አገልጋያችሁን የሦስትነታችሁ መታመኛ ቦታ አድርገኝ። ስሉስ ቅዱስ ሆይ የሦስትነታችሁን ብርሃን ከተቀዳጀው ዘንድ መላ ሰውነቴ አንድነታችሁን ሦስትነታችሁን የገለጻችሁበትን እዚሁ ዮርዳኖስን ይሆናልና ከዮርዳኖስ ምስክርነትን አልሻም። አብ ለልጁ ምስክርነቱን የሰጠበትን የታቦት ተራራንም አልመኘውም፣ እኔው ራሴ ደብረ ታቦር ሆኛለሁና። አብ ወልድ ወመንፈስ ቅዱስ ሆይ ከባሕርያችሁ የተገኘ ባሕርያዊ ልብሰ ጥበብ የተጎናጸፋችሁ ናችሁና የንጉሡን ልጅ የኢያሱን ስም በልብሳችሁ መጎናጸፊያ ሰሌዳ ላይ ጻፉ። ስሉስ ቅዱስ ሆይ የምድር ነገሥታት ከነገሱ በኋላ መንፈሳዊ ሐሩር በሆነበት ዘመን ሕይወትን የሚያረካ ማየ ሕይወት የደብረ ብርሃን ቤተ መቅደሱ ሕንፃ ከውስጣዊ ከርሱ ምርጫችሁ ጽድቅን ለተጠሙ ውሃን አመንጭቷልና። አብ ወልድ ወመንፈስ ቅዱስ ሆይ በ47 ምዕራፍ የተከፈለ ላቀረብኩት የምስጋና እጅ መንሻ ስለ አንድ ፋንታ እጥፍ በጥፍ ውለታ የምትከፍሉ ናችሁና ከባሕርይ ገጻችሁ ደስ የሚያሰኝ ፈገግታ የተመላበት ነዋየ ገጽ ስጡ። ለቅዱሳን በተዘጋጁ በ10ሩ አህጉር ላይም ሥልጣን ሰጥታችሁ ሹሙ። ስሉስ ቅዱስ ሆይ እኔን አገልጋያችሁን ከመከራ ሥጋ ከመከራ ነፍስ ጠብቁኝ ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን።
ውድ የባህራን ሚዲያ ቤተሰቦች ዝግጅታችን ለበርካታ ኦርቶዶክሳውያን ተደራሽ እንዲሆን ቪዲዮዎቻችን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸውን ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናሳስባችኋለን። እናመሰግናለን።